የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ መላክን ሰው የሚያደርገው ምስጋና ነው። ስታመሰግኑ የመላእክት ባልንጀራ፣ የመላእክት ወንድም፣ የመላእክት እህት፣ የመላእክት ጓደኛ ነው የምትሆኑት። ምስጋና ሰውን ከማህበረ መላእክት ይጨምረዋል፣ ከብቸኝነት ያወጣል፣ ከሐዘን ያወጣል፣ ከድንቁርና ያወጣል። እግዚአብሔርን እንዳናይ የተጋረደብንን ጨለማ ሁሉ ይገፋል። ስለዚህ በገና ስትደረድሩ ብቸኝነታችሁ ይርቃል። የእውቀት አይምሮ ይከፈትላችኋል። የተዘጋ ልብ ትምህርት ማጥናት እምቢ የሚላችሁ ቢሆን አይምሯችሁን ይከፍትላችኋል። ብቸኝነታችሁ ይርቅና መላእክት ከእናንተ ጋር ይሆናሉ። ከመላእክት ጋር የሚያዛምድ ህይወት ነው። እግዚአብሔርን የሚያስመስል ህይወት ነው። ሰውን ከመላእክት ማህበር ይጨምራል። አሁን እናንተ የመላእክት ዘመዶች ናቸው። በቤተልሔም የማቴዎስ ወንጌል ምዕራፍ 2 የሉቃስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ የጌታችን ልደት እንደምታነቡት ሰዎችና መላእክትን ያስተባበራቸው ምን ይመስላችኋል? ምስጋና ነው። ሰዎችና መላእክት አንድ ላይ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። አምላክ ሰው ሆነ፣ ሰው አምላክ ሆነ። የሰው ፍቅር አገብሮት ሰው ቢሆን ለሰው ነፃነቱ ተሰጠው ብለው አመሰገኑ። ሰውና መላእክት በቤተልሔም ተዛምደው፣ መላእክት ስጋ የላቸውም፣ እኛ ስጋ አለን። የሚደክም ስጋ ያላቸው መላእክት ሰዎችና እረኞች ማለት ነው። የማይደክም ስጋ ያላቸው መላእክት እንዲታዩ አንድ ላይ እንዲዛመዱ ያደረጋቸው ምስጋና ነው። ሰውን ወስዶ የመላእክት ጓደኛ ያደርገዋል። በቤተልሔም መላእክት ከሰው ጋር መጥተው ወንድም ሆኑ፣ ተዛመዱ። ሰዎች ደግሞ ወጥተው ከፍ ብለው የመላክ ዘመድ አበጁ። ያዛመደን መካከለኛው የማዕዘኑ ራስ ማን ነው? ክርስቶስ ነው። መካከል ሆኖ ሰውና መላእክትን ያዛመዳቸው የማዕዘኑ ራስ ግን ክርስቶስ ነው። ስለዚህ ማመስገን በቤተልሔም ሰውና መላእክትን ሲያዛምድ አየን። መላእክትን ኃይል ሲሰጣቸው አየን። ከዚያ በብሉይ ኪዳን ምስጋና የሰራውን ስራ ልንገራችሁ። አንድ ምስጋና ያጣናውን ምንጭ እንዲፈልቅ ያደርጋል። በኦሪት ዘኍልቍ ምዕራፍ 22 ላይ ስትመለከቱ እስራኤል የሚጠጡት አጡ። የሚጠጡት ውሃ ሲያጡ ምንድን ነው ያደረጉት? እግዚአብሔር በሙሴ ልብ ጥበብ አሳደረበትና ሙሴ እንዲህ አላቸው፣ የአባቶቻችን ምንጭ ሆይ ፍለቅ፣ እኛም እንዘምርልሃለን በሉ አላቸው። ምን አለ? እስኪ የአባቶቻችን ምንጭ ሆይ ፍለቅ በሉ። ምንጭ ሆይ ምን በላሉት? ፍለቅ። እኛም ምን እንላለን አሉት? እንዘምራለን። ምንጭ ሆይ ፍለቅ፣ እናንተም ዘምሩ አሉ። ሲዘምሩ ውሃ ፈለቀላቸው፣ ጥማቸው ተቆረጠ። ምስጋና የተጠማነውን ነገር እንድንረካ ያደርገናል። ጤና ልንጠማ እንችላለን፣ ሰላም ልንጠማ እንችላለን፣ የሰው ብሶትም ሊኖርብን ይችላል። ብዙ ብቻ እያንዳንዳችን ጥም አለብን። እውነት ለመናገር ሰላምም ይጠማዋል፣ ጤናም ይጠማዋል፣ እውቀት ይጠማዋል፣ ሀብት ይጠማዋል። ሁላችንም ገልጸን የማንናገረው በድህነትም ውስጥ ብንሆን በሀብትም ውስጥ ብንሆን የተማርንም ብንሆን ያልተማርንም ብንሆን እያንዳንዳችን ጥም አለብን። ያንን የተጠማነውን ሁልጊዜ የሚያረካ ውሃ ከሆዳችን ውስጥ እንዲፈልቅ የሚያደርገው የታተመ አለት ውሃ እንዲያፈልቅ የሚያደርገው ምስጋና ነው። የእግዚአብሔር ቤተሰቦች በጎ ነገር እንዲፈልቅላችሁ ከፈለጋችሁ ሁልጊዜ አመስግኑ። ማመስገን ማለት በገናዋን ደርድሮ ጨርሶ በኋላ ማማረር አይደለም። በየሁኔታችሁና በቦታችሁ ሁሉ እግዚአብሔር ይመስገን ማለት ብሎ ነፍሳችን ተለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስኪ በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሯችን ይለምደዋል። አይምሯችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን ምንጭ ያፈልቃል እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና አብሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ ሲል ታገኙታላችሁ። አሁን እንደናንተ በገና አልችልም፣
ግን እንደው ከነደደኝም ትንሽ አንድ መዝሙረ ዳዊት ካልኩ ቀለል ይለኛል። እናንተ ግን ታድላችኋል፣ በገና ትችላላችሁ፣ እኔ አልችልም። ስለዚህ ማመስገን ምንጭ ይሰጣል። ለሁላችንም በጎ ምንጭ ያፍልቅልን መድኃኔዓለም። ያ ምንጭ ደግሞ ማነው? ክርስቶስ ነው። የተጠማ ቢኖር ወደ እኔ ምን ይበል ብሏል? ይምጣ እንዲሁም ይጠጣ ብሏል። ስለዚህ የክርስቶስ ውሃ በእኛ እንዲፈልቅልን ጥም የሚቆርጠው ያ የህይወት ውሃ ክርስቶስ በእኛ እንዲገኝ ማመስገን እንችላለን። ሌላው በብሉይ ኪዳን የተገኙ የምስጋና መፍትሄዎችን አሁን ምስጋና ኃይል ይሰጣል አልኳችሁ፣ እግዚአብሔርን ያሳያል አልኳችሁ፣ ሰውን ከመላእክት ጋር ያዛምዳል አልኳችሁ። አሁን ደግሞ ምንጭ ያፈልቃል አልኳችሁ። ቀጥሎ ደግሞ የምነግራችሁ ምስጋና የተዘጋ በር ይከፍታል። ምስጋና ምን ይከፍታል? የተዘጋ በር። መጽሐፈ ኢያሱ ላይ የምናገኘው ታሪክ ነው ይሄ። እስራኤል 40 ዓመት ከተጓዙ በኋላ ከነዓንን ሊወርሱ ሲሉ ከተማይቱን እንዳይገቡ 7ቱ የከነዓን ነገስታት በግንብ አጥረዋታል። ያንን ግንብ እናፈርሳለን ብለው ሲገጥሙ መተው ሌሎቹ ሰዎች በጦርነት ሊጨርሷቸው ሆነ። እንዳይገቡ ደግሞ ከተማይቱ በጽኑ ግንብ ታጥራለች። ምንድነው ያደረጉ? ኢያሱ 7 ጊዜ ግንቡን እየዞራችሁ አመስግኑ እልል በሉ አላቸው። 7 ጊዜ እየዞሩ እልል ሲሉ ግንቡ ምን አደረገ? ተደረመሰ። ስለዚህ መግቢያ ያጣንበት ርዕስ ካለ እንደ ወዴት ልግባ ካላችሁ የትም ስትሄዱ የሚዘጋባችሁ ከሆነ ስታመሰግኑ ይከፈታል። ስታማርሩ ግን አይከፈትም። ስታመሰግኑ ግን አንዳንድ ጊዜ ሰይጣን አለ አይደለ? የትም ስንሄድ ዝም ብሎ መዘጋት ገጥሟቸው ያውቃል። እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት፣ እንደው ደግሞ ልሳፈር ስትሉም የከፋ ፊት ያለው ባጃጅ የሚያመናጭቅ እንደው የትም ነው የሚዘጋብኝ እኔ እንላለን። አንዳንድ ቀን ምን እናድርግ ስትሉ እዚያ ቁጭ ብላችሁ አትቆዝሙ። ዳዊታችሁን አውጣታችሁ ሰብሕዎ ለእግዚአብሔር በቅዱሳኑ በሉ። ዝም ብላችሁ በገናችሁን ደርድሩት። የዚያ ጊዜ እግዚአብሔር የተዘጋውን በር ይከፍተዋል። አጥር የሆነባችሁን ነገር ልትገቡበት ወደ ነበረው ነገር እንዳትገቡ የሚዘገባችሁን ሰይጣን እግዚአብሔር ያስርላችኋል። በእግዚአብሔር ንገብር ኃይለ ወውቱ ያስሮም ለለ ይሳቅዩና፣ በእግዚአብሔር ኃይልን እናደርጋለን እርሱም የሚያስጨንቁንን ሁሉ ያዋርዳቸዋል ያስራቸዋል ይላል ቅዱስ ዳዊት መዝሙር 107 ላይ። ስለዚህ ምስጋና የተዘጋብንን ነገር ብዙ ሰው እኮ ይዘጋበታል ታውቃላችሁ። ስራ እንዳታገኙ የሚዘጋባችሁ ነገር ሊኖር ይችላል። ይሄን አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድነው? ማመስገን። ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በማመስገን ነው። አንድ አባት የተናገረውን እንገራችሁ። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ ነው? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙሮ ሰይጣንን ማሸነፍ አይቻልም። ወደ እግዚአብሔር ዙረህ ነው። እግዚአብሔርን ስናመሰግን እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለናንተ ይዋጋል ተብሎ እንደተነገረ እኛ ወደ እሱ እንናገራለን። እግዚአብሔር ደግሞ ዲያብሎስን ሁርም ድህሬ ሰይጣን አንተ ክፉ እኔን ከሚከተሉ ሰዎች ወግድላቸው ብሎ ያስወግድልናል። ምስጋና የተዘጋብንን ነገር ይከፍታል። ይክፈትልን መድኃኔዓለም። ምስጋና የሚከተሉንን ጠላቶቻችን መንገዳችንን እንዳያውቁ ያደርጋል። የሚከተሉ ጠላቶቻችን የዳዊትን ሕይወት ነው የምነግራችሁ። የቅዱስ ዳዊትን ቅዱስ ዳዊት ሳኦል በቅናት ምክንያት ይከተለው ነበር ሊገለው። ከዕለታት አንድ ቀን ሳኦል ብዙ ሰራዊት አስከትሎ ዳዊትን ፍለጋ ወጣ። ምን ይላል? ዳዊትን ፍለጋ ሲሄድ ዳዊት ሲሮጥ ሳኦል ሲከተል፣ ዳዊት ሲሮጥ ሳኦል ሲከተል፣ ዳዊት ሲሮጥ ሳኦል ሲከተል ሲሮጡ ቅዱስ ዳዊት እንዲህ ነበር፣ ለይግብኡ ድኅሬሆሙ ጸላይቴ፣ ጠላቶቼ ወደ ኋላቸው ይመለሱ እያለ ይዘምር ነበር። ጠላቶቼ ወደ ኋላቸው ይመለሱ ሲል ተራራ ላይ ሲደርስ፣ ለምሳሌ ተራራው ይሄ ነው ብትሉ፣ ይሄ ተራራው ነው ብትሉ፣
ዳዊት ይሄን ሲሄድ በተራራው ሁለት መንገዶች አሉ። በጎኑ ሌላ መንገድ፣ በዚህ መንታ። ዳዊት በዚህ ሲሄድ ሳኦል በየት ሄደ? በዚህ ሄደ። ጠፋው። ጠፍቶት ተመለሰ ማለት። ምስጋና ከሚያሳድዷችሁ ሰዎች እንድታመልጡ ያደርጋችኋል። እንዳይደርሱባችሁ እየተከተሉ የሚያሰናክሏችሁ ነገሮች ቢኖሩ ሰይጣን ሊሆን ይችላል፣ ክፉ ሰውም ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ወደ እግዚአብሔርም ሆነ ወደ መልካም ነገር እንዳትደርሱ ሰኮናችሁን እያሰናከለ የሚከተላችሁን ነገር እግዚአብሔር ያስቀርልናል። ምስጋና ከሚከተሉን ጠላቶቻችን ዛረተውን ከመሐየለ እግሬ እግሮችን እንደ ብሆር የሚያበረታቸው እግዚአብሔር ነው። እግዚአብሔር ኃይሌ ወፀወኔ ወእቱ ይከልቦቱ ወበአምላኬ የተአደው አለ አረፍት ለአምላኬ የሰነጹ ፍኖቱ። እግዚአብሔር ብሮጥ መጠጊያዬ ነው፣ ብዋጋ ጋሻዬ ነው ብሏል። ስለዚህ እግዚአብሔር ማምለጫ አለታችን ነው። ስንሮጥ ተከትለው እንዳይዙን የሚያደርገን ክፉ ጠላቶቻችን አጋንንት ሕይወታችንን እንዳይዙ ወደኋላ የሚያስቀርልን እኛን ደግሞ የማምለጫ በር የሚሰጠን እግዚአብሔር ስናመሰግነው ነው። ከቃሉ ጋር ናቸው። ሶስት ነገሮች ነው የሚቀሩኝ። ምስጋና ደዌን ይፈውሳል፣ እጥፍ ድርብ ሀብት ይሰጣል። ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ምስጋና ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ከደዌ ይፈውሳል፣ ክፉ መንፈስን ያርቃል። አንዳንድ ጊዜ ክፉ መንፈስ ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናደረችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ይሄ ሁላችንም ነው፣ እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናኮርፋለን፣ ያለ ምክንያት ብዥ ይልብናል፣ ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው። እና የዚያን ጊዜ ያ ክፉ የሱ መዓዛ ወደኛ ሲገባ እንጨናነቃለን። ያን መንፈስ የሚያርቀው ምስጋና ነው። ደዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ነው። ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ፣ ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው ያሉ ሰዎች ይመጡበት የነበረው ቤት ስለሸተተ የገዛ ሚስቱ እንኳን የት ወጥቼ ልሄድ አለ። ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው ምን እንደሆነ ታውቃላችሁ? ምስጋና ነበር። ባለቤቱ የተዋጋችሁ ምንድን ነበር የምትለው? ባርኮ ሙት፣ እግዚአብሔርን ስደብና ሙት፣ ከዚህ በላይ ምን ያደርግሃል ነበር ያለችው። እሱ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘመ፣ ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል ብያችሁ ነበር። ያጣነው ነገር ስናማርር ያጣነው ነገር እንዲያውም ጨርሶ እንዲርቅ ነው የምናደርገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፍ ሆኖ እንዲመጣ ያደርጋል። ኢዮብ እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድነው ይሄን ያመጣለት? ምስጋና ነው። ባጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና ደርድራችሁ ሰኞ ማታ በገና ደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ። እንደዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን